አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? ያለው አልሐምዱሊላህ። ዛሬ ማለት ነው ያው የጤን እንደዚህ አዘጋጅቻለሁ። ያው እንትን እየሰራው ለኩፍ ብሎልኛል። ይሄንን ካቦካሁት አቦካኩን ሌላ ቪዲዮ ሰርቻለሁ፣ አሳያችኋለሁ። ካቦካሁት አንድ 25 ደቂቃ ሆኖታል። አሁን እንትን ልለው ነው ማለት ነው። 30 ደቂቃ ብታቆዩ ጥሩ ነው። አቦካኩን ቪዲዮ ሰርቻለሁ። ከዛ አሁን እዚህ ጋር ዳምጥ ነው እንትን እንደዚህ ሊዳምጠው ነው ማለት ነው። ግን እኔ እየሰራሁኝ ለመቀረጽ አይመቸኝም። ምክንያቱም ስልኩን በምን የያዘው ጨርስ ነው ማሳያችሁ ማለት ነው። ምክንያቱም ስልኩን እንዴት አድርጌ ለያዘው ማለት ነው። ግን ሌላ ቪዲዮ አለ የሰራሁት አሳያችኋለሁ። እና አሁን ልጤ እንደዚህ ኩፍ ብሏል። በጣም ደስ ይላል ማለት ነው። ምርጥ አድርጌ ነው ያቦካሁት። የምር በጣም አሪፍ ነው። እዩት። በጣም ቆንጅዬ ነው ማለት ነው። በጣም ቆንጅዬ ነው። እና አሁን የምሰራው ፈጣይር ነው። ምርጥ ፈጣይር እሰራላችኋለሁ ማለት ነው። አብራችሁ ሁኑ። እሺ ሰምታችኋል። ዝጅብል አዘጋጅቻለሁ ከውስጥ የማደርገው ምርጥ ፈጣይር ሰራ ነው ማለት ነው። እና ውዶች እንደዚህ ትዳምጡት። አሁን እንደዚህ ዳመጥኩት ማለት ነው። ይቀረኛል ገና ለማሳየት ነው እንጂ እንትን እጅግም ሳታሳሱ እጅግም ሳታወፍሩ በልኩ ማለት ነው። ቢስሚላህ ምንም አይመችም በእጅ ይዞ በእጅ ለመቀረጽ እና ቆይ አሁን ልክ እንደዚህ ዳመጭ ጨርሻለሁ ማለት ነው። ሁለተኛ ዙር ነው ዳመጥኩት። ይሄ እንደዚህ ይዤ እየዳመጥኩኝ ለመቀረጽ እንትን ነው አይመችም። ለዛ ነው እና እኔ ቪዲዮ ለመቀረጽ ስለማይመቸኝ እንጂ እኔ አሪፍ ስራ ነው የምሰራው። እናንተ አሪፍ ማስተምራችሁ ነበር፣ ሰምታችኋል። የምሬ ነው፣ ግን አይመቸኝም። እንትን ነው በአንድ እጅ መስራት ይከብዳል ትንሽ። እሺና በጣም አሪፍ ነው። ቆይ ይኸው እዚህ ጋር የቅድሙን እዚህ ጋር አድርገዋለሁ። ኮፊ ሊል ይችላል ትንሽ ስኒ እንትን የምታበስሉበት እቃ ላይ አደጋችሁ ማለት ነው። ትንሽ ተወት አድርጉት። ምክንያቱም ትንሽ ቆየት ብላችሁ ነው ፍሮን ማስገባት አለ። ፍሮን እንዳታስገቡ። ፍሮን ስታስገቡ ደግሞ የታችኛውን ነው መክፈት፣ የታችኛውን ፍሮን ነው መሸቀል። የላይኛውን መጀመሪያ ታችኛውን ነጠቃችሁ የላይኛውን። እዚህ ጋር ደግሞ መዲያመጫ ላይ እኔ ትንጥ ጊዜ ነው ያደረኩት። አሰን ሲጀመር ኔቱ በጣም አሪፍ ስለሆነ ምንም እንትን አላለም። አሪፍ ነው ማለት ነው። እንትን ነው ዱቄት አላደረኩም፣ ምክንያቱም እንዳያደርቅብኝ ማለት ነው። ግን አይደርቅም፣ በስ ግን እንዳያደርቅብኝ እኔ ጥንት ጊዜ ነው ሹብ ያደረኩት ማለት ነው እንጂ እዚህ ጋር ዱቄት አልነሰነስኩም። ዱቄት መነስነስም ትችላላችሁ፣ ደስ እንዳላችሁ ለእናንተ እንደሚቀላችሁ ማድረግ ትችላላችሁ ማለት ነው። ከዛ ደግሞ እኔ ዘይት ነው የምቀባው ከዚህ ማለት ነው። የምቀባው እንዲያርግ ዘይት ነው፣ ምክንያቱም እንቁላል አልወድም። በእርግጥ ቫኒላ ነው፣ ቫኒላ ስናደርግበት ሽታውን እንቁላሉ ሽታ እንዳይሸት ያደርገዋል ማለት ነው። እኔ ግን እንቁላሉ ሲሸተኝ አልወድም ማለት ነው። እንቁላሉ እንደዚህ ከላይ እንደዚህ ቅብት አልወድም፣ እንቁላል መቀባት ማለት ነው። እና ዘይት ነው የቀባሁት ያለሁት ዘይት ቀብቼ እና አሰራሩ እንደዚህ ነው ከመጀመሪያው ማለት ነው። ምክንያቱም አንድ ሰው የሚገባው አሰራሩን ከመጀመሪያው ሲያይ ነው ማለት ነው። እንደዚህ አይነት አድርጋችሁ መስራት ትችላላችሁ። በጣም አሪፍ ነው ማለት ነው። ሁለት አይነት አድርጋችሁ መስራት ትችላላችሁ እና በጣም እንደዚህ ነው አሰራሩ። ግን እኔ ይህንን እንትን ብዬው ነው የራሴ መጀመሪያ ላይ እያሳያችሁ ነው። ግን አሰራሩ ቢስሚላህ ረህማን ረሂም አሰራሩ ያው ይሄ ነው። ኦኬ ሰምታችኋል ማለት ነው። መጀመሪያ አንድ ብርጭቆ ወተት ታደርጋላችሁ። ወተት ይሄ ልብስ እንዲሁ ማለት ነው። ወተት ታደርጋላችሁ። ከዛ ካሜራ አንድ ማንኪያ፣ በሹርባ ማንኪያ አንድ ማንኪያ ካሜራ ታደርጋላችሁ። ከዛ አንድ ማንኪያ ቤኪንግ ላላ 2 ማንኪያ ስኳር ከዛ እንደዚህ በደንብ ታቀላቅሉታላችሁ። ይሄ በደንብ አቀላቅሉት። እሺ በኋላ አሳሳሽ እንዳትሉ በደንብ አድርጋችሁ አቀላቅላችሁ እንደዚህ በደንብ ትመቱትና ለ10 ደቂቃ ተሸፍናችሁ ታስቀምጣላችሁ። ይሄንን ብቻውን ማለት ነው። ዱቄቱን ምንም ነገር ሳታደርጉ ማለት ነው። ከዛ ልክ እንደዚህ በደንብ እኔ በደንብ ናቀላ ወላሂ መሻለ ተባርከላ። ሊጡ በጣም ነው የቦካው። በጣም ነው ሊጡ የሚያምር ግን የሆነልኝ። እሺ በጣም አሪፍ ነው። አሁን እንዳያርብኝ እንጂ ማለት ነው። ፍሮን ውስጥ ነው። ከዛ እንደዛ 10 ደቂቃ ከድናችሁ ከቆያችሁ በኋላ እንደዚህ ትገልጡታላችሁ። ካላስ ከዛ በኋላ ዘባዲ ካላችሁ አንድ ማንኪያ ታደርጋላችሁ ማለት ነው። እኔ ግን ቤት የለም ነበር አላደረኩም። ያለውና ያደረኩት ማለት ነው። ደገጠም የለም ነበር። ኦኬ ሰጣችኋል። አሁን ሰው ያለውና ቤት ያፈራውን ዋው ማሻአላ። እና እንደዚህ ታደርጉና ማለት ነው። እንትን ፒኪንግ ፓውደር አንድ ማንኪያ አድርጉበት። በመካከለኛው ማንኪያ አንድ ማንኪያ አድርጉበት። ፒኪንግ ፓውደር ንፍት እንዲልና ልስክ እንዲል እንዳይደርቅ ልስልስ እንዲል ያደርገዋል ማለት ነው። ሀሊብ ሰዑዲ ራሱ ስታቦኩበት ሊጡን ልስልስ እንዲል ልስክ እንዲል በጣም ያደርጋል ማለት ነው። በጣም አሪፍ ነው። ባለሙያ ሴቶች ግን እስካሁን ያልነገራችሁን ለምን እንደሆነ አላውቅም። የምር በቃ
በወተት ስታቦኩት ሊጥ እና በውሃ የምታቦኩት በጣም ልዩነት አለው። እኔ አንድ ከዛ ዱቄት እንደዚህ 2 ኮብ ታደርጋላችሁ። የምትችሉት ያኔ የምትፈልጉትን ያክል። እኔ 1 ኮብ ነው ያደረኩት ማለት ነው። እና እንደዚህ ታደርጉና ታቦኩታላችሁ። ስታቦኩ በደንብ እሽት አድርጋችሁ አብኩት ማለት ነው። በጣም አሪፍ አድርጋችሁ አብኩ። እንትን ስኳር አድርጌያለሁ። ዘይትን በቡና ፍንጃል 1 ፍንጃል እና ስኳር 2 ማንኪያ ማለት ነው። ጨው፣ ቤኪንግ ፓውደር በትንሿ ሚላጋ። ከዛ እንደዚህ በደንብ አድርጋችሁ ሽታ አድርጉት። በደንብ አድርጋችሁ እሺ ታዋህዱት። ያኔ በደንብ አድርጋችሁ አብኩት። ሊጡ የሚስተካከለው በደንብ ሲቦካ ነው። እሺ ሰምታችኋል። ኦኬ። አዎ ልክ እንደዚህ ልስክ አድርጋችሁ ካቦካችሁት በኋላ ለ30 ደቂቃ ከርናችሁ ታኖሩታላችሁ ማለት ነው። መጀመሪያ ግን በደንብ ታሹታላችሁ። ሽታ አድርጋችሁ አብኩ። እኔ የቻልኩትን ያክል ሽታ አድርጌ አብኩቸዋለሁ። ከዛ እንደዚህ ልስክ ሲልልኝ ታውቁት። ከዛ 30 ደቂቃ እንኳን አልሆነም፣ በ20 ደቂቃ ውስጥ ኮፍ ብሎ ነው ያገኘሁት ማለት ነው። ልክ እንደዚህ አድርጋችሁ ምርጥ አድርጋችሁ ታውቃላችሁ ማለት ነው። የምር እንትን ቢስሚላህ ረህማን ረሂም ምንድን ነበረ በወተት ስታቦኩት ብቻ አሪፍ ነው የሚሆነው ማለት ነው። ወተቱን ይኸው ነግራችኋለሁ። ወተቱን የምታቦኩበትን ወተት መጀመሪያ ለሰስ ማድረግ አለባችሁ። ይኸው ለሰስ። ይሄ ዘይት የሚቀባው ለክክ እንዳይል ነው ማለት ነው፣ እንትን እንዳይይዝ ማለት ነው። ከዛ እንደዚህ ከድናችሁ ታስቀምጡታላችሁ ለ30 ደቂቃ። ይኸው እንደዚህ ኩፍ ብሎ እኔ በ25 ደቂቃ እንደዚህ ኩፍ ብሎ አገኘሁት። ካላሰራው ጨረስኩ ማለት ነው። እና እንደዚህ ጣውላ ታቀርባላችሁ። እኔ ግን ዘይት ነው የቀባሁት፣ እሷ ግን ዱቄት ነው የምታደርገው ማለት ነው። ዱቄት ማድረግ ትችላላችሁ፣ ፈልጋችሁት ማድረግ ትችላላችሁ ማለት ነው። እንዳይደርቅም እንዳይል ግን እንትን ዘይት የምታረጉ ዱቄት የምታረጉ እንደፈለጋችሁ። ልክ ጥቅዬ ጥንጥ በጣም ሳልበዛም ጥቅዬ ዘይት ተሸዋ አድርጌ ነው እንትን ያሉ። ሲጀመር ሊጡ አሪፍ ሲሆን ምንም አልሟጨጨብኝም ማለት ነው። ሊጣችሁ አሪፍ ሲሆን አስለን አይሟጨጭም አስለን ማለት ነው። እንደዚህ ትዳምጡታላችሁ። እንደዚህ ታርጋችሁ ድምጣል ታረጋታላችሁ ማለት ነው። እና ማሻአላ በዛ አጋጣሚ ግን ማሻአላ ጎበዝ ነሽ፣ እናመሰግናለን ማለት ነው። እኔ የምር የእሷን ይሄንን አይቼ ነው የሰራሁት። ከዛ አሪፍ ነው ማለት ነው። ምርጥ ነው እላችኋለሁ። እሺ እንደዚህ አድጋችሁ ድምጥ ካረጋችሁ በኋላ እንደዚህ በመሀል ለማለት ትቆርጣላችሁ። ከዛ ደግሞ እንደዚህ ለአራት ከዛ እንደዚህ ልክ እንዲሆንላችሁ ማለት ነው። ለስምንት ታደርጉና ምርጥ ቀረሱን ይሆንላችኋል ማለት ነው። እሺ ከዛ ደግሞ ከጫፍ ከጫፍ እንደዚህ ማድረግ ትችላላችሁ እንደ ፍላጎታችሁ። ልክ እንደዚህ ማለት ነው። ስትጠቃለሉ ታሪፍ እንዲመጣላችሁ። እኔ ግን በጣም ነው ፍት ያለው የምር ኢንሻአላህ ብያለሁ። ይሄ ጅብነ ኬሪ ነው የሚባለው። የቆረጣችሁትን ጅብነ ኬሪ እንደዚህ ተሳድጋችሁ ማድረግ ትችላላችሁ። እንደዚህ ካደረጋችሁ በኋላ ከዛ እንደዚህ ተጠቀልሉታላችሁ ማለት ነው። እንደዚህ ተጠቀልላላችሁ። እንደዚህ በደንብ አድርጋችሁ ተጠቀልላችሁ ልክ እንደዚህ ማለት ነው። ልክ እንደዚህ አድርጎት። ይሄ ደግሞ ዘይት የቀባ ነው ስንያ። ልክ እኔ ቀርጭና እኔ ስንያ እንደዚህ አድርጌ ነው እንትን ያልኩት። ያው አሪፍ ነው ስራው። እሺ ከዛ እንደዚህ አጠቃላለው ልብ ብላችሁ ይዩ ማለት ነው። አሪፍ አድርጋችሁ ታቀልቡ። እንትን ውስጥ ሲገባ በኋላ ፍትትት እንዳይልባችሁ ማለት ነው። ጋዝ ውስጥ ስታስገቡ ፍሮናችሁ ስታስገቡ ፍትትት እንዳይል እንደዚህ ታቀለሉ። የኔ ያስለን እየጠቀልኩ እያለ ንፍፍት ነው ያለው። በደንብ አድርጌ ስላቦካሁት እንጂ ካሜራም ሆነ ቤኪንግ ፓውደር አብዝቼ አይደለም። እሺ እናንተ ወይኔ ኮሜንት ላይ የምትሳደቡ ልጆች ግን አላህን ፍሩ። እና አንድ ሰው እንዳይሰድብ ስነ ስርዓት ኦኬ። አትሰድቡ። ምን ዝጎቹ ናቸው? ሱብሃንአላህ። እና እንደ አሁን ድጋሜ ደግሞ ድጋሜ ዲያምጡ እንደዛ አድጋችሁ ማለት ነው። እያንዳንድ ሽልቀስ ብለሽ እንትን ሌላ እንትን ተማሰብ ሙያ ተማሪ ዋ ኮሜንት ጻፉ። አሪፍ ኮሜንት ስድብ ሳይሆን እኛክ ሰደቦች ማለት እንደዛ አድርጋችሁ መዲያመጥ ተማሩ። ሳይ ስድብ ብቻ ስትማሩ አትዋሩ ዝም ብላችሁ። እሺ ሰምታችኋል። እና እንደዛ ያደረጋችሁት በኋላ በጣም አሪፍ ነው። በጣም ማለት ነው። ማሻአላ ተባረከላ። እኔ ግን የምር እንትን ለማለት ቪዲዮ ስልኬን ይዤ ለመቀረጽ በአንድ እጄ ሰራው እንዴት ብሎ እንትን ይበልልኝ። ላዚም ጓደኛ ያስፈልጋል። ላዚም ማለት ነው። አንድ ሰው ስልኩን ይዞ አንድ ሰው ሲሰራ እሱ አሪፍ ይመጣል ማለት ነው። እንደዚህ ትናንሽ ማድረግ እንደዚህ ትሸነሽኗት በትንሿ ትናንሽ ልከኛ ነው የምትሆነው። በነገራችን ላይ በትልቁ ካረጋችሁት ግን በጣም ንፍት ነው የሚለው። በጣም ትልቅ ነው የሚሆንባችሁ። እንደዚህ የሚሸንሽኑት እንደዚህ ስትሸ